አንቺ ሰፈር ውስጥ ሁከት መፍጠር ብቻ ነው የምትፈልጊው። በምንም ታምር ሳንይዛቸው ማምለጥ የለባትም። ተባባል። ደግሞ ምንም ነገር ማድረግ ይችላል። ከዚህ በኋላ ግን እንደዚህ የምታደርጊው ነገር ታቆሚያለሽ። እሺ? ያምሻ እንዴ? እኔ ለሱ ምንም አይነት ስሜት የለኝም። እኔ ዝም እላለሁ። ግን የሚባል ነገር የለም። በቃ እኔ ዛሬ ወሳኝ ስራ እንትን ያለብኝ። እሳት ለብሰሽ እሳት ጉርስሽ የመጣሽው የምን እሳት መጉረስ ነው የምትለው? ራስ ጉረሰው እባክህ እሳቱ። አረ ዶክተር ምን እንዴ? ስለሱ ማወራን ጎርሰው ላናደሽ ብዬ አይደለም እኮ እንደዚህ ያወራሁት። ግን አሁን ውስጥ ያለውን ንዴትና በቀል ልትረጅኝ አትችይም። እሱ እኮ የኛ ቤተሰበኛ ነው። እንዴት ዝም ብሎ ይወጣል? ቆይ መቼ ነው እንደ ካፕል እንኳን አብረን የምንሆነው? ሌሎቹን አታይም እንዴ? አረ ዶክተር ምን ሆነ ነው? ዝም ብለህ ስልክህን አንሳ። እሱንም ብንብላ ነው የምጠፋው። በጣም ትልቅ ስራ ይሰራው። አመሰግናለሁ። እኔ አሁን ሰፈር ውስጥ ያለውን ነገር በጥንቃቄ እያጣራሁ ነው። ሊዱን እና ዶክተር የተለየ ነገር እንዳለን ታስባለች። ቆይ አልገባም። ዶክተር ወይኔ እዛ ጋር ገደላት እኮ። ቤዛ ፍጥነት ጨምሪኝ፣ ከጀርባችን እየመጡ ነው። አንተ በዚህ ነው ያስች። በምንም ታምር ሳንይዛቸው ማምለጥ የለባትም። ተባባል። ቁሙ ብያቸዋል። ወይኔ ዳይመንድ፣ ወይኔ አንተ ግን ልጅቷ ምን አይነት ቀውስ ናት እንዴ? እዛ ቤት ውስጥ ስንት አይነት ጉድ ይዘው ነው የተቀመጡት። ልጅቷማ ያማታል፣ የምር በደንብ ነው የሚያማት። አንቺ እንዴ ሽጉጡን እኔ ላይ ስታነጣጥርብኝ እኮ ነፍሴ ሰባተኛ ሰማይ ደርሳ እኮ ነው የተመለሰችው። እንዴት እንደደነገጡ። ምንድን ነው የሚያስገለፍጥሽ? ዳይመንድ ያንተ ሁኔታ ነው እንዴት እየተርበተበትክ እንደሆነ አውቀዋል። ምንህም እኮ ወንድ አይመስልም። እንደ ወንድ ራሱ እኮ አልሆንክም። በጣም ተርበተበትክ እኮ። እንዴ ምን ነው የሚያስቀው? ሽጉጡን የያዘችው እኮ እብድ ናት። እብድ ደግሞ ምንም ነገር ማድረግ ይችላል። ሊያውም ሽጉጥ እንደዚህ ፊት ለፊታችን እንደዚህ ተደቅኖ ምን አንቺ ቆይ አልፈርደውም ምናምን ለማለት ነው። እኔ ቢያንስ እንዳንተ አልሆንኩም። አንተ እኮ ወንድ ነህ። አንተ ከኔ ብሰህ ፍርሃት ገኖ ወጣ እኮ። ኧረ በቃ ገለፈጥሽ። በቃ ሳክሽ ማለት ነው። እጂ ድዳ እንዴ? ማን ነው ድዳም? አንቺ ነሽ። ኧረ የምትፈልጊው ብሽ ከዚህ በላይ እንደውም ካንቺ ጋር ነጂ ማውራት የሚያስፈልግ ሞሪኛ ሞኒሽ ሳንስ እንደገና ደግሞ ሰው ታጣጣለሽ። በእናትሽ በቃ ንኪው፣ ሂጂ ጥፊ ከፊቴ። እኔም ካንተ ጋር መታየት አልፈልግም። ደሞ ፈሪ። አንቺ ማን ነው ፈሪ? አንተ። ይኸውልሽ ኩኩሻ እንደዚህ በጥፊ ብዬ ወደ ልጅነትሽ እንዳልመልስሽ። እቺ ምን ትመስላለሽ? በእናታችሁ በቃ አሁን ጥፊ ከዚህ ከፊቴ። ኧረ እየሄድክ በእናትህ። እኔማ ከሰፈሬ ወዴት ሄዳለሁ? ራስሽ ተረግበኝ። ምን ይመስላል ወረኛ። አንቺ ዶሮ እንዴ እንደዚህ ተናነቀናል። በጣም አሪፍሽ። ሃይ አደይ፣ ምን ፈልገሽ ነው የመጣሽው? እንዴ አደይ፣ ምን ችግር አለው በመጣ? ሊዱ፣ ያንን ምስኪን ዶክተር እያስጨነቅሽውና ያልሆነ ነገር እያደረግሽ እንደሆነ ሰምቻለሁ። ከዚህ በኋላ ግን እንደዚህ የምታደርጊው ነገር ታቆሚያለሽ። እሺ? አይ ዶክተር ደግሞ ደውሎ ነገረሽ? ይሄ የሚነገር ነገር ሆኖ ነው? አንቺ ልጅ ቆይ፣ የሰውን ሰላም መንሳት ባህሪሽ ሆነ አይደል? አይ አሁን አደይ፣ አንቺ እኔን ለመተቸት አቅሟለሽ? እኔና ዶክተር መሀል ስላለው ነገር ምን አገባሽ? ለምንድን ነው የማያገባኝ? እያስፈራራሹ እኮ ነው እንደዚህ የሚያደርገው። ይኸውልሽ እኔ እሱን አላስገደድኩትም። በገዛ ፍቃዱ ነው እየታዘዘኛለ። አንቺ እዚህ ጋር ቆመሽ ምጮይብኝ ምንም ምክንያት የለሽም። እሺ? እሱ የሚታዘዝሽ ሚስጥሩ እንዳይወጣበት ፈርቶ ነው እንጂ ወዶሽ አይደለም። እሺ? ደግሞ በእኔና በሱ መሀል ምንም ነገር እንደሌለ ጠንቅቀሽ ታውቂያለሽ። አንቺ የፈለግሽውን ነገር መናገር ትችያለሽ። እኔ ግድ አይሰጠኝም። ግን የሆነ ነገር ቢፈጠር ከዚህ በኋላ ሁሉንም ነገር ለዴቭ እንደምነግረው እንዳረሽ። እሺ? ይኸውልሽ የፈለግሽውን መናገር ትችያለሽ። ያኔ ዴቭ ከኔና ካንቺ ማንን እንደሚያምን እናያለን። አሁኑኑ ከቤት ይውጭልኝ። እሺ አሁን እሄዳለሁ። በኋላ ግን ለሚፈጠረው ነገር እኔ የለሁበትም። እሱን እናያለን። አሁን በአስቸኳይ ውጭ። ኡፍ አደይ፣ ዝም ብለሽ አትጩይ። አሁን መጀመሪያ ከዶክተር ጋር እንደዛ ከመልከስከስሽ በፊት ነበር ይሄን ማሰብ የነበረብኝ። አደይ፣ ሊዱ፣ ቆይ ምንድን ነው? ምን ተፈጥሮ ነው? ቆይ ከዳይመንድ ጋር እንዴት ነው? ተይ በእናትሽ። ይሄ ዳይመንድ ሰሞኑን የሚያሳየው ትዕቢትና ማለት ነው እኔ ለማናደድ የሚያደርገው ነገር በጣም እያበሳጨኝ ነው ያለው። በቃ ለዚህ ነው እኔ እኮ ተናደሽ ስገቢ የሆነ ነገር ሆናለሽ ብዬ አሳስበኝ ነበር። ሲጀምር ስለ ዳይመንድ ባህሪ በደንብ አድርገሽ ታውቂያለሽ። ምንም ያናደድ ነገር የለውም። ኧረ አሁንስ ግን በጣም እያበዛው ነው። ይኸውልሽ ኩኩሻ፣
ይሄ ጥላችሁ ጭቅጭቃችሁ ራሱ ከትልቅ ፍቅር የተነሳ እንደሆነ እኔ አውቃለሁ። እሺ ምንድነው መዘባርቅ ቅምጥል? ምን እንደምታወሪው? ቆይ ያምሻል እንዴ? እኔ ለሱ ምንም አይነት ስሜት የለኝም። ይኸውልሽ ኩኩሻ እኔ የትሽ ነኝ። ዳይመንድ ያኔ ችግር ውስጥ በነበረ ሰዓት አይነሽ ውስጥ የነበረውን ጭንቀት በደንብ አይቻለሁ። እኔ ልትዋሽኛችም። እሺ እሺ እባክሽ ቅምጥል፣ ሌላ ምን አየሽብኝ? የኛ አንባቢ አንቺ እውነቴን እኮ ነው። እባክሽ እንደዚህ አይተሽ የምትገምቺው ማንሽ አንቺ? ዘንድሮም ትጨቃጨቃላችሁ። እንደው መቼ ነው የምትሸናነፉት እናንተ? አረ ማዘሯ ኩኩሻ ምንም የማታምን ደረቅ የሆነች ልጅ ናት። እና ወተት ጥቁር ነው እያልሽኝ እንዴት ልመንልሽ? አንቺ ሲጀመር የምታወሪው ነገር ሁሉም አይሆን ነገር ነው። በቃ ታያ ኩኩሻዬ፣ እንደው ምን ብታያት ነው እንደዚህ የምትልሽ? አይልሽ አስሬ ዳይመንድ ዳይመንድ እያለች ታወራለች። እኔ ደግሞ ዳይመንድ ተመችቶሻል አልኳት። አይ ኩኩሻዬ፣ ይሄንማ ማመን አለብሽ። እንኳን ቅምጥሌ እኔም አውቄብሻለሁ። እዚህ ቤት ደግሞ መቀመጥ ራሱ ጣጣ ነው። በቃ ወሬ ልትይ ነው ስትሸነፊ ልትወጪ ቁጭ ያለሽ። በቃ ልጅ አሁን ከዚህ ቤት ውጪ። ቆይ ምን ተፈጥሮ ነው? እሺ አዴ አሁን እወጣልሻለሁ። ይሄንን ጥፊ ግን መቼም ማረሳውም። እሺ ምንድነው እሱ አይደል? ከሊዱ ጋር በዚህ ልክ ጸብ የምትፈጥሩት? ቆይ ምን ያህል ብትጣሉ ነው? ምንድነው? የማይሆን ነገር ተናገረችኝ። ምንድነው እሱ አይደል? ስለ ዶክተር ነዋ ዴቭ። ሊዱ እኔና ዶክተር የተለየ ነገር እንዳለን ታስባለች። ቆይ አልገባኝ። እንዴት እንደዛ ልታስብ ቻለች? ዝም ብላ እኮ በጥርጣሬ ነው። መቼስ አንተ ታምነኛለህ። ደግሞ ሊዱ የምትለውን ነገር መቼም አትሰማም። አዲያ አምንሻለሁ፣ ግን መቼስ ሊዱ ከመሬት ተነስታ ልትጠራጠር አትችልም አይደል? ምንም ነገር ሳይኖር። የሆነ ነገር ሳይኖር ማለት? ቆይ ምን ለማለት እየሞከርክ ነው? አንተም እንደ እህትህ እኔና ዶክተርን እየጠረጠርከን ነው? አደይ እንደዛ አላልኩ። ታዲያ እንዴት ነው? የምነግረን ነገር ሰምተህ የምታምነኝ ከሆነ እመነኝ፣ ካልሆነ ግን አንተም እንደ እህትህ መውጣት ትችላለህ። ቆይ ምንድን ነው አደይ? ለምንድን ነው እንደዚህ? ኩኩሻ ይኸውልሽ፣ በመጀመሪያ ያለማመን ትልቅ ችግር አለብሽ። ለምንድን ነው ስለ ዳይመንድና ስለ አንቺ ሳወራ ቶሎ ብለሽ ቦግ የምትይው? ፍቅ ምጥል እንዴ? ምንድነው አንቺ ሁሉ ጊዜ እኔና የዳይመንድን ስም እያነሳሽ ቤት ውስጥ የምትወክቢው እንዴ? ምንድነው እንደዛ ልጅ እንደዚህ ነገር ማትለቂው እንዴ? ይኸውልሽ እኔ እኮ ስለ አንቺም ስለ ዳይመንድ የማወራው ውስጣቸው ያለውን የተደበቀ ፎንቃ ስለማውቀው ነው እንጂ ከአንቺ ጋር ጻፈልግ ያለ ምንድነው? አንቺ ሀሳቢም እንዴ? እኔ በቃ የተለየ ለዳይመንድ ምንም ስሜትም ሆነ ፍቅር የለኝም እንዴ? አንቺ ነገር አትለቂም እንዴ? ቅምጥል እስቲ ዝም በይ በቃ። ይኸውልሽ እኔ ዝም እላለሁ፣ ግን የሚባል ነገር የለም። በቃ እኔ እና እሱ የሰፈር ጀለሳሞች ነን። በቃ ምንም ሌላ አዲስ ነገር የለም። ይኸውልሽ እኔ ግን እንድታቂ የምፈልገው ነገር እኔ አንዳንዴ ውስጥሽ ያለውን ነገር እንድታወጪ ብዬ እንጂ አንቺን ለማናደድ ብዬ አይደለም። እንዴ በቃ ይሄ ማይረባ የጻን ጨዋታሽን ተይና ሌላ ወሬ ቀይሪ በቃ። እሺ በቃ። አረ ቅምጥል በእናትሽ በፈጠረሽ አሰግጪ። እንዴት አይ እንዴ እኔ በአንቺ ምክንያት ልጁ ልጠላው ነው በቃ። ግን እኮ ኩኩሻ ለማለት የፈለኩት ነገር ኡፍ ቅምጥል ዴ በጣም ተለትሽኝ አሁን። እኔ ምን ቆየ ልትሄድ ነው እንደዚህ የምትሽከረከረው? ቆይ አንተ የመርሳት ችግር አለብኝ። ቀደም የስራ ኢንተርቪው ያለብኝ እያለቀኩ። ኦ እንግዲህ እንደፈረደብኝ ሄደ። ማይ ኔም ኢዝ ሺ ኢዝ ዊ ኢዝ ልትል ነው። ሌላ መቼስ ምን ትላለህ? አንተ ቀልድ ዳይመንድ። እኔ ዛሬ ወሳኝ የስራ ኢንተርቪው ያለብኝ። አሁን ሄጄ ራሴን ማሳየት አለብኝ። ምንድነው መታየት ምናምን? አንተ ለሞዴልነት ነው እንዴ የምትወዳደረው? ቢሆንስ እኔ ኪንጎ ምን ያንሰኛል? አረ ምንም ያንስ። ምን ያንሳል ወንድም? እኔ የምልህ ግን ኪንጎ አንተ የምትለኝ ይሄ ሞዴልነት አቋም፣ መልክ፣ ውበት ምናምን የሚለው ነገር ቀርቷል ማለት ነው? በአንተ ቤት ሙድ ዘሞታል። አንተ በራት ያዝና ሙድ ያዝ። ቀልድ ያሞታል። አረ እባክህ እኔም ቤት አልቀመጥም። እዛ ዶክተሩ ጋር ሄዳለሁ። እንዴ ዶክተሩ ጋር ምን ስራ የምትሄደው? አይ የሆነች አንድ የምናወራት አገራዊ ጉዳይ ነገር አለች። አይ አሪፍ ነው። እኔም ቅምጥና ግጭ በዛ ሄዳለሁ። ኪንጎ ወንድም ለኢንተርቪው መልካም እድል እመኝልሃለሁ። እሺ ወንድሜ፣ እኔም ኢንተርቪው ተሳክቶልኝ ጥሩ ዜና ይዤ እንደመጣ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ ኢንተርቪውን አልፈህ ስራ ይዘህ እኔን ለመጦር እንደምትበቃ በደንብ ተስፋ አደርጋለሁ። አሁን በል እንዳይረፍድብን እኮ። እንዴ አንተ አሁን አትሄድም እንዴ? እባክህ ትንሽ ቆይቼ ነው የምሄደው። ራሴን በደንብ ማዳመጥ መቻል አለብኝ። ሜዲቴት ማድረግ አለብኝ። በቃ እኔ ሊዳ ሰዓቱ ባይቀየር ኖሮ አልቆልኝ ነበር ዛሬ። ምን በእኛ ታሳባለህ? አንዴ ልብስ ዙፒ ጂኒ ጫንካ እያልክ እዚህ ጣጣ ነው የምታበዛው አንተ አይደል እንዴ?
ትቀልዳለህ እንዴ? እና በትሸት ልሂድ እንዴ? ወይኔ ጉዴ! ቅምጥ ደወለች። እና ምን ያርበተበታል? አንስታ አታወራትም እንዴ? እንዴ ወይኔ እመለሳለሁ ብያ ነበርኩ እኮ። አንሳ እናውራት። ሄሎ ቅምጥ። አዎ ልብስን መቀየር እኮ ቤት ገብቼ ነበር። በዛ ላይ እኮ የኢንተርቪው ሰዓት ተቀይሯል። ለዛ ነው። መቼ? አሁን እንዴ? አሁንም አልችልም። ስመለስ መገኘት አንችልም እንዴ? እሺ መጣሁ። ቆይ ምንድን ነው የምትለው? ቅምጥል መገኘት አለብን አለች። እሷ ደግሞ አበዛችሁ በዚህ ሰዓት። አይገርምም? ምንም እኮ ማትረዳኝ። ቻሉ እንግዲህ አንዴ ሰጥቷል። ምን ታደርገዋለህ? በቃ ሄድኩኝ። ጀግና በቃ ደግሞ ቀስ ብለህ እንዴ ልትገጨኝ ነው እንዴ? ኡፍ አንተ ነህ እንዴ ዶክተርዬ? እንኳን መጣ። ዛሬ በጣም የምነግርህ ነገር አለኝ እና ውረድና ልንገርህ። ይኸውልሽ ወይዘሪት ሊዲያ፣ እኔ አሁን ከአንቺ ጋር የማወራበት ምንም አይነት ሰዓት የፈለግሽውን ያክል ብታብጂ ብትጮይ እኔ ትቼሽ እሄዳለሁ። ይኸውልህ ዛሬ ላደረክብኝ ንቀት ዋጋ አስከፍልሃለሁ። እሺ ጠብቅ። እኔ ሊዱ ማን እንደሆንኩ አታውቀኝም። ምን ነው ሮማኒ? ምን ሆነሽ ነው የቆየሽው እንደዚህ? ስራ ይዤ እኮ ነው አሹ። ቆይ ደግሞ ወዴት ልትሄድ ነው እንደዚህ የምትጣደፈው? ይኸውልሽ እኔ አንድ ቀን ውሎ የምትሆን ቀን ስራ አግኝቻለሁ። ለዛ ነው እንዲህ ተጣደፍኩት። አይ አሪፍ ነው። እና እኔ ለምን ፈልገኝ ነው የጠራኸኝ? ያው እኔ ሲሄድ እዚህ ማንም ስለሌለ ቃኝት እንድታደርግልኝ ነው፣ ያው እንድጠብቅልኝ። እሺ ችግር የለውም አይልሃለሁ። ግን ለትዬ ተናግረሃል አይደል? በኋላ እንዳይቆጡ። እንዴ ለእሳቸው ሳልናገርማ ንቅንቅ ማለት የለም። አስፈቅጃለሁ። በልሽ በቃ እሺ። እየተጠነቀቅ ስራሽ። አይ ሮማኒ፣ ለእኔ ያሹ ቀብራራው የሚይ ልጅ ጥንቃቄ ሆና ነገኝ። ጥንቅቅ ያልኩ ጠንቃቃ ሰው ነው። አንቺ ደግሞ የምን ንቀት ነው እንደዚህ ገፍተረሽ የምታርፊው? እያየሽ አትሄጂም እንዴ? ሊዱ ምን ሆነሽ ነው እንደዚህ የምትጮይና የምትቆጩ? እኛ እኮ የራሳችንን ወሬ ነው ያወራ ነው። አንቺ ምንም አላደረግንሽ። ቆይ ምን ሆነሽ ነው? በጤናሽም አይደለም እንደዚህ እሳት ለብሰሽ እሳት ጉርሰሽ የመጣሽው። የምን እሳት መጉረስ ነው የምትለው? ራሱ ጉረሰው እባክህ እሳቱን። አረ ሮማኒ አንድ ነገር ቢያት። ይኸውላችሁ ብቆጣ የፈለግኩትን ነገር በሆነ ምናምን እናንተን አይመለከታችሁም። እሺ አሁን ወደ ውስጥ ገብቼ ማረፍ ነው የምፈልገው። ቆይ ውጪ ሰላም አይደለም እንዴ ሊዱ? አዎ እኔ የምልሽ ምን ነው ሊዱዬ፣ ዶክተሩ ውሻ አድርጎ አባረረሽ እንዴ? ስሙ አሁን አፋችሁን ዘግታችሁ የራሳችሁን ህይወት ብትኖሩ ጥሩ ነው። እሺ እኛ የራሳችንን ህይወት በሚገባ እየመራን ነው። ያው ላንቺ ብለን ነው። ኧረ እባክሽ ለእኔ ብላችሁ ከሆነ አፋችሁን ዝጉልኝ። እሺ ይሄ ለእኔ በቂ ነው። ምን ትመስላለች? ጠርግ በይ። ለነገሩ እኔ ከእሷ ጋር የተጨቃጨኩ ታይሜን አልገልም። ወርክ አለብኝ። ይኸውልሽ ሮማኒ፣ አንቺም ቢሆን ስራሽን ስሪ፣ ከእሷ ጋር እንዳትጨቃጨቅ። አሹ በቃ የዚህ ቤትን ባህሪ ታውቀዋለህ አይደለም እንዴ? ቢሆንስ ሮማኒ፣ አሁንማ እኮ አናታችን ላይ እኮ ወጡ፣ እንደ ፌንጣ ፊጤጥ ብለው እኮ ወጡ። አልበዛም እንዴ? አሹ በቃ እግዚአብሔርን አታማር። ከዚህ በላይ የሆነበት ስንት ሰው አለ? እሺ በቃ ሮማኒ እናቴ ቻው። እዚህ አካባቢ ያሉ ሰዎች በጠቅላላ እኔ ዝቅ እያደረጉ ነው እያዩኝ ያሉት። እኔ ግን ከነሱ በላይ ነኝ። ቺ አደይ ደግሞ ቆይ አለቅሽም፣ ዋጋ አስከፍልሻለሁ። ሊዱ ሊዱዬ፣ እዚህ ሆነሽ ነው እንዴ? እየሰማሽ ነው ዝም የምትይ? አንቺ ደግሞ ምን ፈለግሽ? ሊዱ እህቴ እባክሽን ክፍል ውስጥ ብቻሽን አትሆኚ። እኔ እኮ ያንቺ እውነተኛ እህት ነኝ። ምንም ቢሆን ደግሞ ሁልጊዜም ካጠገብሽ ነኝ። እሺ ፍቅር፣ ይኸውልሽ አንቺን ብትሆኚ የደረሰብኝ በደል ሊገባሽ አይችልም። ስለዚህ ብቻዬን ብትተኝ ደስ ይለኛል። እንዴት እንደዚህ ትኛለሽ ሊዱ? እኛ እኮ እህትማማቾች ነን። ቆይ ለምን የሆንሽውን ነገር አትናገሪ? በቃ ተይኝ ፍቅር፣ ክፍሌ ውስጥ ብቻዬን ነው መሆን የምፈልገው። ይኸውልሽ ሊዱ፣ እኔ ከአንቺ ጎን ቆሜ ሁሉንም ነገር አግዝሻለሁ። ብቻ አንቺ ንገሪ። ይሄን ያህል ለእኔ የምታስቢልኝ ከሆነ በጣም ደስ ይላል። ግን አሁን ውስጥ ያለውን ንዴትና በቀል ልትረጅኝ አትችይም። ምን አይነት ደረቅ ልጅ ነሽ? እሺ ሊዱ፣
እኔ እህትሽ እያለሁ ማንም ሰው አጠገብሽ ደርሶ እንዲያዋርድሽ አልፈልግም። ይኸውልሽ ስለመጣሽና እንደዚህ ስላጽናናሽኝ አመሰግናለሁ። አሁን ግን ብቻዬን ተይኝ። እሺ በቃ እኔ እወጣለሁ። አንቺ ግን ተኝና ረፍት አድርጊ። ምንም እንዳትጨነቂ እሺ የኔ ውዴት። እሺ ውጪ። እቺ ደግሞ ምን አይነት አስመሳይ ነች? ለኔ አስባ አይመስልም። አይወለደ ምን በእውነት ነው የምልህ። ባለፈው ስለተፈጠረው ነገር ይቅርታ ስላደረግልኝ በጣም ነው የምሰግነው። አረ ዶክተር ምን እንዴ ስለሱማ አወራን እኮ እርሳው እሱማ ዳይመንድ። ቆይሽ ምን ልርዳ? ይኸውልህ ዶክተር ዛሬ የመጣሁት ይኸውልህ ስለኔና ኩኩሻ እንዲሁም ደግሞ በመካከላችን ስላለው ነገር ላማክርህ ነበር የመጣሁት። ስለ ኩኩሻ? ቆይ ዳይመንድ ምን እንደማክር ነው የምትፈልገው? ይኸውልህ ዶክተር ምን መሰለህ እኔ በቃ አለ አይደለ በቃ ስለ ኩኩሻ ቀን በቀን ማሰቤ በቃ ስለሷ በየሰከንዱ መጨነቄ እኔ ግራ ስላጋባኝ ስለዚህ ጉዳይ ነው ላወራ የመጣሁት። ለመሆኑ ቆይ ስለሷ ስታስብ ምን አይነት ስሜት ነው የሚፈጥርብህ? እኔ እንደዚህ ስትሆን አንተን አይቼ አላውቅም። ልክ ነህ እኮ ዶክተር። እኔ ራሱ ይሄን ነገር እኔ ማመን በፍጹም አቅቶኛል። በቃ አሁን ይኸው መንገድም ሲሄድ ተኝቼም ስራም ስሰራ በእያንዳንዱ ሞመንት ላይ በቃ ምስሏ እንደዚህ ተቀርጾ በቃ በህሊኔ ይመጣል። ስለ እሷ ማሰብ በፍጹም ላቆም አልቻልኩም ዶክተር። ይኸውልህ አንተ ሰውዬ አሁን አንተ የምታሳየው ባህሪ በጣም ግልጽ ነገር ነው። እንዴ ስለ አንድ ሴት በጣም በተደጋጋሚ ማሰብ በቃ ግልጽ ነው፣ የፍቅር ምልክት ነው። ፍቅር ይዞ ማለት ፎንቃ ዶክተር ኧረ በፍጹም አይሆንም። አዎ ዳይመንድ ይኸውልህ አንድን ተቃራኒ ጾታ በተደጋጋሚ ማሰብ የፍቅር ምልክት ነው። አረ ዶክተር ምን ሆነ ነው? በቃ ዝም በል እንዴ። እኔ እኮ ይሄን ነገር እኮ በቁም ነገር ነው ላማክር የመጣሁት እንዴ። እኔና ኩኩሻ እኮ ከሰፈር ጅልስና ያለፈ ምንም አዲስ ነገር የለንም። ኧረ ተው ይማ ፎንቃ አይሆንም እንዴ። እና ጀለሶች ብትሆኑስ? ከጀለስ ፍቅር አይዝም ይለው ማለት። አረ ተው ዶክተር እንዴ ምን ሆነ ነው እንዴ? እኔ ጭራሽ በመካከላችን ፎንቃ አለ ብዬ በፍጹም አላምንም። ይኸውልህ አንተ ብታምንም ባታምንም እውነታው ይሄ ነው። የመጀመሪያ ሰሞን እኮ የሰፈር ጓደኞች ጋር እኮ እንደዚህ ነው የምትጀምረው። ግን አሁን አንተ እየተሰማ ያለው ስሜት ልብ መምታቱ እውነቱን ነው የምነግርህ የፍቅር ስሜት ነው። በፍጹም አይሆንም ዶክተር እንዴ በፍጹም አይሆንም እንዴ። እኔ እሷን በቃ እንደ እህትና እንደ ቤስት ጓደኛ ከማየት ውጭ እንደዚህ ነገር ይፈጠራል ብዬ እኔም አስቤም አላውቅም ጭራሽ እንደዚህ ነገር። እሺ ሌላ ሁሉንም ተው። ቆይ ለምንድን ነው እሺ በጣም በተደጋጋሚ ጊዜ የምታስበው? አረ ዶክተር እንዴ በቃ አሁን የሚሰማኝ ስሜት ከቅርበባችን የተነሳ በቃ ዝም ብሎ ጊዜ ስሜት ነው ይመስላል። ዳይመንድ አሁንም ይሄ ድርቅናህን አልታውቅም እንዴ? ቆይ አንድ ወንድ ስለ አንዲት ሴት በጣም በተደጋጋሚ ጊዜ እያሰበ ፍቅር ነው ሲባል እንዴት አላምንም ይላል? ይኸውልህ አሁን እውነቱን ተቀበልና ራስን አዘጋጅ። አረ ዶክተር ይህን ነገር በፍጹም አልቀበልም። እሷ ራሱ እኮ ለእኔ የምታሳየኝ ነገር ጭቅጭቅ፣ ንትርክ በቃ ከጨዋታ ያለፈ ነገር ለእኔ አታሳየኝም። እኔ በፍጹም ይሄ ነገር እንደዛ አይደለም እንዴ ዳይመንድ። እሷም እኮ የምታሳየህ እኮ የጭቅጭቅ ስሜት እኮ እንዴ ምናልባት እኮ የፍቅር መነሻ ይሆናል። ይኸውልህ አሁን ሌላውን ነገር ተውና ሄደ በስርዓት ስሜትን አሳያት። እሷም ውስጥ ተመሳሳይ ነገር ሊኖር ይችላል። በቃ ዶክተር ተው እንዴ። ለነገሩ እኔ ሲጀመር ይሄን ነገር ስራዬ ብዬ መጥቼ ለአንተ ማማከር ነው ጥፋቴ። ፎንቃ እንዴ በባዶ ኪስ ፎንቃ አለን ወይ? ኪንጎ ጉድን አልሰማ ፎንቃ። አዎ ፎንቃ። ሮማን አንቺ እየሰማሽ ነው? እንዴ ዝም የምትይኝ ንቀት መሆኑ ነው? በጣም ይቅርታ ፍቅር፣ ስራ እየሰራሁ እኮ አልሰማሁሽም ነበር። እና ስራ ብትይዝ በእጅሽ እንጂ በጆሮሽ ነው እንደምትሰሪው? ፍቅር የእውነት አልሰማሁሽም አልኩሽ እኮ። በቃ ሌላ ነገር አታውሪ እሺ። ለማንኛውም አሹ የት ነው ያለው? በየቦታው ፈልጌ ያጣሁት። የት ነው አሹ? እዚህ የለም፣ ለስራ ጉዳይ መጥቷል። እንዴ እሱ እኮ የኛ ቤት ዘበኛ ነው። እንዴት ዝም ብሎ ይወጣል? ፍቅር የቤቱ ዘበኛ ቢሆንም እኮ የራሱ እረፍት ሰዓት አለው። ደግሞ ብቻውን የወሰነው ነገር አይደለም፣ እትዬን ፈቅደውለታል። ምን? ማሚ ራሱ ፈቅዳለት ነው የውጭ ስራ ሊሰራ ሄደው እያልሽ ነው? ይሄን በፍጹም ልቀበል አልችልም። እንግዲህ ፍቅር ምንም የማዋሽበት ምክንያት የለም። የሆነውን የነገርኩሽ። ምን አልሽ አንቺ? እናንተ ልጆች
እዚህ ቆማችሁ ምንድን ነው የምትሰሩት? ፍቅር እዚህ ምን እየሰራሽ ነው? ወይ ማሚዬ መቼ መጣሽ? እኔ እኮ ሮማንን አሹ የት እንደሄደ እየጠየኳት ነበር። ሌላ ምንም የለም። አዎ ትዬ፣ እኛ እኮ አሹ ለምን እንደወጣና እርስዎ እንደፈቀዱ እያወራን ነበር። አሹን ፈቅጄለት ነው፣ ጉዳይ ኖሮት ነው። አንቺ ከሮማን ጋር ምንድን ነው የምትሰሪው? አይ ማዬ፣ እኔ እኮ ቤት ውስጥ የሚሰራ ስራ ካለ አሹ ስለሌለ ላግዝሽ ልላት ነው የመጣሁት። አይደል ሮማን? አዎ ትዬ፣ እየጠየቀችኝ ነበር። ፍቅር ስለጠየቅሽኝ አመሰግናለሁ። ጨርሻለሁ። አሀ እንደሱ ነው። ጥሩ በቃ ሊዱን አይተሻታል እንዴ ሮሚ? አይ ክፍሏ ናት ማሚዬ። ትንሽ ደብሯታል፣ ግን እኔ እህቷ አረጋግቻታለሁ። አታስቢ ማይ። ጥሩ በቃ ስራሽን ጨርሽና ማረፍ ትቻለሽ። እሺ ሮሚ? ፍቅር የምታግዣን ነገር ከሌለ ወደ ክፍልሽ ግቢ። አዎ ስለ ጨረስኩ ብትሄድ ይሻላል። ኧረ ሲጀመር ከቤት ልወጣ ነው። ለምንድን ነው የምትወጪው? ይኸውልሽ ድጋሚ ከነቤዛ ጋር ባይሽ የምሬን ነው የምጣላሽ። ኧረ እነቤዛ ጋር አይደለም እማዬ፣ ከእነሱ ጋር እኮ ተጣልቻለሁ። ሌላ ቦታ ነው የምሄደው። ቢሆን ነው የሚሻልሽ። ቆይ ለምን አትሰሚኝም እንዴ? ምንድን ነው የምሰማሽ? ቅምጥል 10 ጊዜ ዳይመንድ ዳይመንድ ትያለሽ። በቃ አንቺ አትፈጭም እንዴ? ይኸውልሽ ኩኩሻ ይቅርታ ብቻ አድርግልኝ። ሁለተኛ እንደዚህ አላደርግም። ላናደሽ ብዬ አይደለም እኮ እንደዚህ ያወራሁት። በቃ እሺ እኔ ይቅር ብዬሻለሁ። ይሄን ያህል እንዳንቺ እኮ ደረቅ አይደለሁም። ይኸውልሽ ኩኩሻ ከአንቺ ጋር መኮራረፍም መጣላትም አልፈልግም። ሲጀመር ላስቀይምሽ አይደለም እንደዚህ ያወራሁት እንዴ። እኔም እሱን ነው የምመርጠው ቅምጥል። በትንሽ ትልቁ እኮ መጣላት የፋራ ነው። አንቺ ግን ቆይ ስትናደጂ እንዴት ነው የምትሮጪው? ሀንግ ሰርተሽ የምትሮጪ እኮ ነው የምትመስለው። ኧረ እባክሽ ኧረ ተይ እሱን። በመሮጥማ ቢሆን አንቺ አትቀድሚኝም ነበር። ኪንጎ እንዴት ነክ? አንተ ግን ታውቀዋል እና የፈለገ ይሆናል። ለኔ 5 ደቂቃ ተክ ነው። እባክህ ዝም በል። አረ እሱን አብረን ያለን። እሺ በቃ አልቆይ መጣሁ። ኪንጎ ምንድነው የሚለው? ኪንጎ አሁን እንድንገናኝ ነው የሚፈልገው። ቶሎ በይ ነው ያለው። ቅምጥል በቃ ሂጂ። ደግሞ እንዳታናድጁ። በጣም እንደዚህ ከፈለገሽ የሆነ ነገር አለ ማለት ነው። አረ ምንም የለም። ሰሞኑን ስላልተገናኘን ነው በቃ። አንቺ ግን ብቻሽን አትሆኝም? አይደብርሽም? አረ አታስቢ፣ አይደብረኝም። እዛው ድድ ማስጨይ ላይ ይቀመጣሉ። በቃ ፒስ። ቶሎ ከተመለስኩ እንገናኛለን። እሺ ቶሎ ከተመለስኩ ናምታ ያለሽ እንደ የሆነ ውጭ ሀገር እኮ ለስብሰባ ለስራ ጉዳይ የምትሄጂ ነው የሚመስለው። ምን ሰፈር ውስጥ አይደል ይዞሽ የሚዞረው? እዚሁ ነው የምትሆኑት። እሱም እኮ ሲኖር ነው። አንቺ እኔን መተረብ አታቆሚማ። በኩርኩም እንዳለልሽ በይ በቃ። ያ መጥፎ ደላላ ግን እዚህ መንገድ ለመንገድ ሲያዞረን ውሎ ጉድ ይሰራናል። ወይኔ ቪዛ እኛን ለጠቀሙ ብሎ የቪዛውን ጉዳይ ምናምን ያጓትትብናል። እንዴት እንደተናደድኩ ይቃሽም። እኔ ራሱ በንዴት ውስጥ እየተቃጠለ ነው። አሁን ቤት ገብተን ማረፍ ይሻለናል። አዎ እንደሱ ነው የሚሻለን። ነገ ደግሞ ሌላ እድላችን መሞከር። እንዴ እነዚህ አውሬዎች ጠፍተዋል አልተባለም እንዴ? እዚህ ምን ይሰራሉ? ወይኔ ደግሞ ምን መስለዋል? ምንድነው እንደዚህ ያጠቋቆራቸው? እኔማ ከዚህ ሰፈር ማንም ሰው ሳይሆን የቪዛ ጉዳዩን ጨርሰን እንድንወጣ ነበር ያሰብኩት። አሁን ግን ነገሮች ሁሉ እየተበላሹ ነው። በጣም ነው የሚያናድደው። አረ ቤዛ፣ እዚህ ጋር ቆመን ድምጻችንን ከፍ አድርገን ስናወራ የሰፈር ሰዎች ሰምተውን ደግሞ ሌላ ነገር እንዳይመጣ። እኔ ሰሞኑን እየተፈጠሩ ያሉት ነገሮች ሁሉ ከአቅሜ በላይ ሆነዋል። የፈለጋችሁትን ያህል ድምጻችሁን ቀንሳችሁ ብታወሩ ከኔ ግን አታመልጡም እናንተ አውሬዎች። ልክ ነህ። በቃ ወደ ውስጥ እንግባ። ያደላላ ግን ማለት ነው በዚህ ቪዛ አሳቦ የሰራን ስራ ዋጋውን ማግኘቱ አይቀርም። አሁን ቤዛ ከደላላው ሀሳብ ወጥተን ራሳችንን ማረጋጋት ነው ያለብን። አሁን ገብተን እስቲ ቀዝቃዛ ሻወር ምናምን አይኖርም? ምንም ተደብቃችሁ ወደ ቤታችሁ ብትገቡ፣ እኔ ግን ስላገኛችሁ ደስ ብሎኛል። እኔ ግን አሁንም ውስጤ ምንም ሰላም እየሰጠኝ አይደለም። የሆነ ሰው እየተከታተለና እየሰማን እየመሰለኝ ነው። ብቻ ፈጣሪ ይጠብቀን። አትጨነቂ ቤዛ፣ ስለ ቪዛው ደግሞ የሰማን ሰው የለም። ለዛውን ገብተን ማረፍ ነው ያለብን። እዚህ ውጪ መቆማችን እኮ ነው ጭንቀት እየፈጠረብን ያለው። አሁን ነኝ ንገው። አሁን ይሄንን ያየሁትን ነገርማ ቶሎ ብዬ ለፖሊስ መናገር አለብኝ። እናንተማ በነፃነት መቀመጥ የለባችሁም። ጠብቁ። ምንድነው ቆየሽ? ብዙ ቆየሁ እንዴ? እንደደወልክልኝ እኮ ነው የመጣሁት። እኔ እዚህ ጋር ከደረስኩ ሰዓቴ ነው። የስራ ኢንተርቪው አለኝ እያልኩሽ እንደዚህ ትቆያለሽ እንዴ? ሰዓቱ ተቀየረ አላልክም እንዴ? ታዲያ ቢቀየርስ እንዴ? 2 ሰዓትና 3 ሰዓት ልዩነት ነው እንጂ እኮ ቀኑን አልቀየሩትም። እሺ አትናደድ በቃ። እና ዛሬ አብረን አንውል ማለት ነው? ዛሬ አልችልም። አሁን ራሱ እንዳይደብርሽ ብዬ ነው የመጣሁት። እና ብቻዬን ትተኸኝ ልትሄድ ነው? ስትደውልልኝ ከሁሉ ነገር ትቼ ነው አንተ ጋር የመጣሁት። ቀምጥላት አትናደጂ። ይሄ ስራ የወደፊት ህይወት ይወስናል። አሁን ባሰብኳት መሄድ አለብኝ። ሲጀመር አንተ ሁሌም ለራስህ ነው የምታስበው። ቆይ መቼ ነው እንደ ካፕል እንኳን አብረን የምንሆነው? ሌሎቹን አታይም እንዴ? አረ ሁል ጊዜ አስባለሁ። ያው የስራውን ስለሚያስገድድ ነው እንጂ አንቺን ለማስቀየም ፈልጌ አይደለም።
አሁን በአስቸኳይ መሄድ አለብኝ እንዳይረፍድብኝ እባክሽ። ኪንጎ ግን ሰሞኑን ባህሪ በጣም ነው የተቀያየረው። መሄድ ትችላለሽ። እኔ ግን አብረን የምንውል መስሎኝ ነበር። አረ ቅምጥል እንዴት ነው የምታስቢው? መቼም አንቺ ላይ ባህሪ አይቀየርም። አሁን ግን መሄድ አለብኝ። እሺ በቃ እረዳሃለሁ፣ መሄድ ትችላለህ። ሲጀመር እኔም እዚህ መምጣት አልነበረብኝም። እዚህ ቆሜ ከምናደድ እኔም ወደ ሰፈር እመለሳለሁ። ግን ደግሞ ማውራት ነገር ነበር። ስመለስ እኔ ቆንጆ ግን እኮ እኔ ቅምጥል በኋላ እናወራለን። ያለውን ነገር አሳውቅሻለሁ። ቻው በቃ። ሁሌ ስፈልግ አንተ የለም። ቆይ አንተ ስትመጣ እኔ ባልኖርስ? ቅምጥል ምንም እንደማይሰማት ነው አይደል የምታስበው? ቆይ ለምንድን ነው ግን የማታስተውለው? ዳይመንድ አሁን ስለ ኩኩሻ የነገርከኝና ያወራነው ነገር እንዳለ ሆኖ አሁን ላይ ግን የሩታ ነገር በጣም እያስጨነቀኝ ነው። በጣም በተደጋጋሚ አይምሮ ላይ እየመጣች እየተጨነኩ ነው ያለሁት። ምንድነው ደግሞ ስለ ሩታ የሚያሳስብ? እኔ አላውቅም ዳይመንድ። እኔም ስለ እሷ ማሰብ ማቆም አልቻልኩም። ይኸውልህ ዶክተር፣ ስለ ሩታ የሚያሳስብ ከሆነ ለምን ቢሮ ውስጥ ብቻን ትጨነቃለህ? ስልክን አውጣና ደውልላት። የምርህን ነው ዳይመንድ? ቆይ ደውዬ ምንድን ነው የምላት? ያው ምን ትላታለህ? በቃ ስለ ደህንነቷ ጠይቃት። አባትሽ እንዴት ናቸው ተሻላቸው ወይ ምናምን ብለህ ማለት ነው። በቃ መደወል እኮ ዳይመንድ ምንም ችግር የለውም። ግን ደግሞ ከዚህ ከኔ ርቃ ሄዳ እዚያ ያለችበት የኖረው ሁኔታ እንዴት እንደሆነ ማሰብ እኮ በጣም ከብዶኝ ነው። አረ ዶክተር ምን ሆነ ነው? ዝም ብለህ ስልክን አንሳውና ደውልላት። ወንድ ልጅ አይደለ እንደ ቆፍጠን በል እንጂ። ይሄኔ እኮ እሷም ቁጭ ብላ 10 ጊዜ ስልኩን እያየች ይሆናል። የአንተን ስልክ መደወል በጉጉት እየጠበቀች ይሆናል። ግድ የለም ደውልላት ዝም ብለህ። እሺ ዳይመንድ፣ በቃ ያንተን ምክር ሰምቼ ወደ ሩታ ደውላለሁ። ብቻ ፈጣሪ መልካም ነገር ያሰማል። ግድ የለም ዶክተር፣ በእኔ ሆነብህ ደውልላት። እዚህ ዝም ብለህ ቁጭ ብሎ ማሰቡ ትርጉም የለውም። አንሳና ቁጥሩን ተጫነው። ወይ የሩታ እንዴት ነሽ? ደህና ነሽ? ደህንነትሽን ለማረጋገጥ ነው የደወልኩት። በደንብ አውራት በደንብ። ሩታ እኔ እንኳን በጣም ደህና ነኝ። ግን አንቺ እዛ ሆነሽ ደስተኛና ሰላም ሆነሽ በጣም ነው ደስ ያለኝ። በእውነት ሩታ በጣም ደስ ብሎኛል። አንቺ እዛ ሆነሽ ደህና መሆንሽን ማረጋገጤ በጣም ሰላም ነው የሰጠኝ። በቃ ብቻ እደውልልሻለሁ፣ እናወራለን። እሺ ጋሼንም ሰላም በይልኝ። እሺ በቃ ቻው። አቢዋ አሹ ወንድም አለ። እንዴት ነህ? ዳን እንዴት ነህ? እግዚአብሔር ይመስገን አለው። እንዴት ነው አብዬ? ሄሉዬስ ደህና ናት? ደህና ናት ሄሉዬ። እናንተ ግን ጠፋችሁ እኮ ብቅ አትሉም እንዴ? ምን እባክህ የእኛ ስራ ታውቀው የለ በወር አንዴ ነች እረፍታችን። እሱንም ብንብላ ነው የምጠፋው። ምንድን ነው ሄሉዬ ተሻላት? ተሻላታል፣ ደህና ናት። ቆይ ግን አንተ ብቻ መንገድ ላይ ወዴት ሄድክ ነው? እንደው አንድ ትንሽ ስራ አግኝቼ እሷን ሰርቼ ወደ ቤት እየተመለስኩ። እኔም ከስራ የተመለስኩኝ ነው። ለምን ቤት ጎራ እንልም? በዛ ሄሉን ታያታለህ። አቤ እኔ እኮ ወደኛ ቤት ተመልሼ መግባት አለብኝ። ምክንያቱም ይኸውልህ ከዘገየሁ እትዬ ይቆጡኛል። እንዲህ አሻት እኮ ገና ነው። ትንሽ እንጫወትና ትሉ ትመለሳለህ። ችግር የለውም። ያው እኔማ እትዬ ስለሚበሳጩብኝ ነው እንጂ አንተ ቤት መግባቱማ ለእኔ አለም ነው። እንደው ፀሐዩ ደብድቦኝ ራሱ ደክሞኛል። አሹ አትጨነቅ፣ ትሉ ትመለሳለህ። እሸኝሃለሁ። በቃ እንግዲያውስ አንተ ካልከኝማ ይሆን። ቆይ ምንድን ነው በእጅ ያዝኩ? ይሄሉ መድኃኒት ነው። አልቆባት ገዝቼላት የገባሁኝ ነው። እንዲህ ነው እንጂ ባል ማለት የቤት ማገር በለውን። ሰዓት ሳይድ እንሂድ። ልክ ነህ፣ እንሂድ። ሄሉ ደግሞ ቡና እያፈላች ነው። እኔም ደግሞ በጣም ብዙ ማወራ ነገር አለኝ። እሺ አብዬ፣ ስለጋበዝከኝ ስላከበርከኝ ክበርልኝ። እኔም እኮ ከአንተ ጋር መጫወት ደስ ይለኛል። ምንም አይደላሽ። እኛ እኮ ወንድማማች ነን። ችግር የለም። እሱስ ልክ ነህ። በልና እንሂድ። በቃ ዳይመንድ ነገሩን አንስቼ እኔ አይምሮ ማጨናነቅ አልፈልግም። ዶክተር አሁን በጣም አሪፍ ነው ያደረገው። ዋና ቁም ነገሩ ምንድን ነው? ወደ ሩታ ደውለህ ማናገር ነው። ቆይ ግን ስታወራት ምን ያህል ደስተኛ እንደሆነች እስቲ ንገረኝ። እንዴ ዳይመንድ ስልኩን አንስታ እኮ ስታወራኝ እኮ የነበረችበት ደስታ፣ ስታወራኝ የነበረበት ስሜት የሌለ ተቀይሯል። በጣም ነው ደስ ያለኝ ዳይመንድ። አየህ ዶክተር፣ ይሄን እኮ ነው መጀመሪያ የነገርኩህ። አየህ ደውለህ እሷ ያለችበትን ሁኔታ፣ ደስተኛ መሆኗን፣ የተረጋጋሽ መሆኗን ስትሰማ አንተ እዚህ ጭንቀትን አቁመህ ሰላምን ታገኛለህ። ልክ ነህ ዳይመንድ። እሷ በጣም ደስተኛ እንደሆነችና ውስጧ ምንም አይነት የህመም ስሜት እንደሌለ ስትነግረኝ እንዴ ፍጹም ሰላም እኮ ነው የተሰማኝ ዳይመንድ። አየህ አይደል? አየህ መደወል ምን ያህል መፍትሄ እንደሆነ። በቃ ከዚህ በኋላ ስለ ሩታ ማሰብን ትተህ ቁጭ ብለህ ስራህን በሰላም በተረጋጋ አይምሮ ትሰራለህ።
መደወል በእውነት ዳይመንድ ገፋፍተህ ባታስደውለኝ ኖሮ እዚህ ቁጭ ብዬ በማይሆን ሀሳብ ስጨነቅ ነበር የምውለው። እንዴ ምን ሆነች እንዴት ነው ያለችው ምናምን ብዬ እጨነቅ ነበር። በእውነት ዳይመንድ በጣም ትልቅ ስራ ነው የሰራው። አመሰግናለሁ። ምንም አይደል፣ ኤኒታይም ችግር የለውም ዶክተር፣ ምንም አይደል። እኔም ያው የሩታን ደስተኝነት ያንተን ሰላሙን ስለምፈልግ ነው ስገፋፋ የነበረው። ለማንኛውም በቃ ያንተ ችግር ከተፈታ እስቲ እኔ ደግሞ ወደ ሰፈሬ ልሂድ አይሻልም? እሺ በቃ ዳይመንድ ሂድና ስራን በሰላም ስራ። እኔም እንግዲህ የመጡትን ታካሚዎች በደስታና በሰላም ለማከም አሁን በጣም ዝግጁ ነኝ። ግን ዶክተር ደህና ነህ? እኔ ግን ዝም ብዬ ሳይ ሰላም አትመስልም። የሆነ ያስጨነቀ ነገር አለ። አይ ዳይመንድ እኔ ሰላም ነኝ። ገርሞኝ ነው እባክህ። ሩታ ከዚህ ሄደችበትን ስሜት ታውቃለህ? ምን ያክል ጠንካራ ሴት ብትሆን ነው ቆይ እዛ ሄዳ በዚህ ልክ ደስተኛ ልትሆን ይቻለችው? እሱማ ልክ ነህ ዶክተር። ብቻ ግን ያው የሩታን ነገር በደንብ አስብበት። ምንድን ነው ማስብበት ዳይመንድ? ግድ የለም እሱን ሌላ ቀን በሰፊው እናወራለን። እና ደግሞ ያው ራስን በደንብ ጠብቀህ እሺ ዳይመንድ። በእውነት ነው የምልህ ዛሬ ለሰጠኝ ምክርና ግፊት በጣም ነው የማመሰግነው። መቼም ቢኖረሰው አረ ምንጣጣለሁ ብለህ ነው ያራዳልች። በቃ እሺ ቢያንስ ልሸኛ ማለት ምን ተሳስቼ ማዋለጃ ክፍል እንዳልገባ ብለህ ነው? አይ ሳይሆን ነርስ ማካ እንዳትገባ። የኔማ ነርሲው መንገድ ላይ ቁጭ ብላ እየጠበቀችኝ አለ። ሐኪሜ ነሽ መድኃኒቴ። እስቲ ልሂድላት አንድ መርፌ በላት ሂድና። አዎ እኔ አሁን ሰፈር ውስጥ ያለውን ነገር በጥንቃቄ እያጣራሁ ነው። አንዳንድ መረጃ የሚጠረጠር ነገር ስላለ እሱ እንዳወኩኝ እንደውዬ አሳውቃለሁ። እሺ ሳችን እሺ። ኢንስፔክተር ዛሬ ሰፈራችን ውስጥ ምን ተፈጥሮ ነው የመጣው? ፍቅር እንኳን ሰላም አገኘሁሽ። እኔ ሰፈር የመጣሁት አንዳንድ ያልጣሩ ጉዳዮች ስላሉና የተፈጠሩ ነገሮችን በቁጥጥር ስር ለማዋል ነው። ያልተጣሩ ጉዳዮች ስትል ኢንስፔክተር ምን ማለት ነው? ማለቴ ሰፈራችን ውስጥ ምንም አይነት ችግርም ሆነ ወንጀል አልተፈጠረም። ምንም ነገር የለም ብለሽ በድፍረት ለመናገር አትቸኩኝ። ምክንያቱም እኔ የምከታተለው ጉዳይ ከአንቺም ሆነ ከቤተሰቦች ጋር ሊገናኝ ስለሚችል ንግግሬን በደንብ አስተውይ። ከእኔና ከቤተሰቦች ጋር ምን ያገናኘዋል? እኛ እኮ በሰላም ህይወታችን የምንመራ ሰዎች ነን። ካንተ ምርመራ ጋር ምንም የሚያገናኘን ነገር የለም። እሱን ወደፊት እናየዋለን። ግን አሁን ፊትሽ ላይ ያየሁት ያለሁት ነገር ፍቅር የምትደብቂው ነገር እንዳለ ያስታውቅብሻል። ኧረ እኔ ምንም የምደብቀው ነገር የለም ኢንስፔክተር፣ ሰላም ነኝ። እሺ ለዛሬ ይለፍሽ። ግን እዚህ ሰፈር ውስጥ የምታደርጊውን ነገር በሙሉ በጥንቃቄ ስለምከታተል ሁለተኛ ጊዜ ስንገናኝ እውነቱ መናገርሽ አይቀር። እየፈለግከውን ያክል መከታተል ትችላለህ። እኔ ምንም የሰራሁት ነገር የለም ኢንስፔክተር። አሁን ካላስቸገርኩ መሄድ እችላለሁ? መልካም መንገድ ፍቅር። ነገር ግን በሄድሽበት ቦታ ሁሉ እኔ ካንቺ ኋላ እንደሆንኩና በጥርጣሬ እንደማይሽ እንዳትረሽ። ምን ኢንስፔክተር? አውርተን የፈታነው ነገር መስሎኝ ነበርኩ። አይ አሁንም ነፃ ነኝ እንደምትው አይነት ልጅ አለሽ። አሁን መሄድ ትችላለሽ። ሰላም ለዚህ ቤት አሹ ነግባ። አቤት 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 ብዬ ቡናውን አቀራረብሽ። አቤት አቤት አቤት። እንኳን ደህና መጣ። አቢ እኮ እንደምትመጣ ነግሮኝ ይኸው ቡናውን አቀራርብ እየጠበቅኳችሁ ነበር። ቆይ ልግዳው። ያውን አይደል መንገድ ላይ ተገናኝተን ኧረ ተው እትዬ ይቆጣሉ ስለው ቤት ካልገባን አለ። ኧረ ተገለጨሽ። ያው እኔም በአንቺ ስለማጨክን መጣሁ። እኔ ባዶ ነው የምጠጣው። ይኸውልሽ ይሄ ከተማ ሱካርሽን ወደዛ ጣል አድርጊልኝ። እኔ ጣፋጭ ነገር አለች። እናቴ ምን ነው ታዲያ ቡናው መቅን ያሳጣሽ ወይ ልጅ? እዚህ ከተማ ገብታ እኮ በቃ ጣኑንም ረሳችሁ። አቤት አቤት አሁን እንደዚህ ይቀርባል ቡና? እኔ እኮ ሰለሳለብኝ አሉት ምጣ ለዛ ነው። እሺ ኧረ እባክህ ወደዛ እንደው ደስ አይልም ያለጣል። አቤት አቤት የዶሮ አይን የመሰለ ቡና። እሰይ እናቴ። ቆይ አንቺ ግን ተሽሎሽ ነው እንደዚህ ጉድ ጉድ ማለት የጀመርሽው? አሁን ተሽሎኛል አሹ።
በእናንተ እርዳታና በፈጣሪ እርዳታ እንግዲህ እዚህ ደርሻለሁ። አይ እኛማ ምን አደረግን እናቴ? እንደው ሳያንስብሽ ነው የዳንቺ ሳያንስብሽ። አዎ እውነታውን እኮ ነው። እናንተ ባትኖሩ እኮ እኛ እዚህ እንኳን እንኖር ነበር። በምን አደረግን አሁን? ኧረ ቡናው ወዲህ ቤት ወዲህ እናቴ። እሰይ ሌላት አንተ እኮ ዝም ብለህ ነው እንጂ እትዬ እኮ ምንም አይልም። ተጫውተን ነው ትችላለህ። እሱስ ልክ ብለሻል። አቤት ቡና አቤት ቡና። እንደው መቀኛ ሸረኛሽን ይጣልልሽ፣ ሰላሙን ያቅርብልሽ፣ ፍቅሩን ያምጣልሽ የኔ እናት። ክፉ ጎረቤትን ይቀልልሽ፣ ትዳራችሁን ያጣፍጥላችሁ። ብሩ በቦንዳ ሳንቲሙ በኬሻ ቶሎ በቶሎ የለም ቀጠሮ አሁን ይሁን ብለናል። አይሽ በቃ አንተ ከመጣ እኮ ሞቅ ሞቅ ያለ ጨዋታው የሚደረግ። አይ በሉ እኔ ቡናው ልጠጣና ልይ። ይኸውልሽ እትዬ ይቆጡኛል። ያው አንተ እኮ ዝም ብለህ ነው። እትዬ ምን ትላለች? ተይ እናቴ አንቺ አታውቂም። እንደው ፀሐይዋን ዘፈዘፈኝ እዚህ ስመጣ ቀስቀስ ብያለሁ። ቆንጆ ቡና ነው የጠጣሁት። አሻዋን እኮ ዝም ብለህ ነው አንተ። ባይሆን ቅድም መንገድ ላይ ምን እየሰራህ ነበር? እሱን በደምብ ትነግረናለህ። እነ ሄዱ ምስጥ ብለን ነው የምንሰማው። አዎ ዛሬ ረጅም ጨዋታ ነው የምንጫወተው። አንተም ቢሆን አሹ ድካምን እዚህ ሳሎን ጥላ ነው የምትሄደው። ሊዱ ምንድነው እንደዚህ የሚያሮጥሽ? ምን ሆነሽ ነው? አንድ ጥሩ መረጃ አግኝቼ ለኢንስፔክተሩ ልነግረው እየሄድኩ እኮ። መጀመሪያ ለኔ ንገሪኛ። ቤዛና ዳንኤል መንገድ ላይ ያየኋቸው። ምን? የት? ቆይ እንዴት? በሆነ ነገር ተበሳጭተው ወደ ቤታቸው ሲገቡ ስላየኋቸው ይሄንን መረጃ ደግሞ እኔ ሄጄ ለፖሊስ መናገር አለብኝ። ሊዱ እባክሽን አይምሮ ይኖርሽ። ስለ ቤዛ ያየሽውን ነገር ለማንም መናገር የለብሽም። እንዴት ዝም እላለሁ? ፍቅር እነ ቤዛ ለሚያሳዩት ጭካኔና ጥላቻ ይሄ ለነሱ ጥሩ አጋጣሚ ነው። እኔ መናገር እንደሌለብሽ በግልጽ እየነገርኩሽ ነው። አንቺ ግን አትሰሚኝም። አሁን ሄደሽ ብትናገሪና ብታሳስሪያቸው ሲለቀቁ እንደማይለቁሽ ታውቂያለሽ። ይኸውልሽ እኔ ባንቺ ማስፈራሪያ መቆም ሴት አይደለሁም። እሺ ያየሁትን ነገር በሙሉ ሄጄ ለፖሊስ መናገር ስላለብኝ አሁን ዞር በይ ከመንገዴ። አንቺ ብት ሴትዮ ይኸውልሽ አሁን ሄደሽ ስለነቤዛ ምንም የምትናገሪው መረጃ የለም። እሺ አርፈሽ የራስሽን ህይወት ኑሪ። ልቀቂኝ ፍቅር። ይኸውልሽ ባንቺ ማስፈራሪያ መቆም ሰው አይደለሁም። እሺ ልቀቂኝ። በጉልበት ልታስቆሚኛች ወይ ሊዱ አለቀሽም። አንቺ ሰፈር ውስጥ ሁከት መፍጠር ብቻ ነው የምትፈልጊው። ይሄን ደግሞ እኔ በጉልበት ያስቆምሻለሁ። እሺ ልቀቂኝ ፍቅር። እያሳመምሽ ነው። ወይ ልቀቂኝ። እናንተ ሁለት ልጆች እዚህ መንገድ ላይ ቆማችሁ ምን አይነት ትግልና ጸብ ነው ጀመራችሁት? ምን እንደተፈጠረው እውነቱን ንገሩ።